እንግዲህ በሚያሳዝን ሁኔታ እኔ ራቡንና ችግሩን ጥማቱን ከሞገስ ጋር ነው እንጂ የምችለው ብቻዬን ልቋቋም አልችልም። የእኔ ሞገስ እዛ እየተሰቃየ እኔ እዚህ ጋር ቁጭ ብዬ መቀመጥ የምንድን ነው ጥቅሙ? ስለዚህ ውሰዱኝ ወደ ሞገስ እና አብሬ ራቡንም ስቃዩንም እጠመዋለሁ እችለዋለሁ በማለት እንግዲህ ከሞገስ ጋር ሄዳለች። ያሳዝናል። እንግዲህ ፍቅር ማለት ይሄ ነው ትላላችሁ? አዎ ካፈቀራችሁ አይቀር እንግዲህ ልክ እንደ ሉላ ነው። አሁን ሞገስ ለእሷ አስቦላትና አዝኖላት ከነ መድብል ጋር እንድትቀመጥ ቢያደርጋትም አጅሪት ግን አሻፈረኝ፣ ህይወቴ ያላንተ ባዶ ናት፣ በቃ ያላንተ መቀመጥ አልችልም፣ ያላንተ መኖር አልችልም። ስለዚህ እኔ ከዚህ ቤት ከቆየሁ በእርግጠኝነት እሞታለሁ እንጂ ከአንተ ተለይቼማ ልኖር አይገባም በማለት ወደ ሞገስ ሄዳለች ማለት ነው። እንዲሁም ተደብቃ ነው እንግዲህ የወጣችው ከዛ በር። በሌላ በኩል እንግዲህ ኤደን አሁን ላይ ስለ ሉላ ለማህሌት እያንዳንዱ ነግራታለች። በእርግጥም ከዛ ቤት መውጣቷ በጣም ጥሩ ነገር ነው። ምክንያቱም አሁን ላይ ማህሌት ከነ መድብል ቤት እንዳለች ስላወቀችው ምናልባትም እንግዲህ ለዝና ደውላ በቃ ሉላ እኮ ከእነሱ ቤት ናት የነበረችው፣ ስለዚህ ለምን ሄዳ አታመጣትም? እስከዛሬ ሩቅ ቦታ እየፈለግክ ነበር፣ ግን ደግሞ ከቅርብህ ናት ብላ በእርግጠኝነት መናገሯ አይቀርም። እናም ይህንን አጋጣሚ በመጠቀም እንግዲህ ሉላም አምልጣ ወደ ባለቤቷ መሄዷ ትልቅ ነገር ነው። ቢያንስ የተከራዩበት ቤት ለቀዋል ብሎ ስለሚያስቡ ወደዛ ቤት ተመልሰውም አይገቡም ብሎ ስለሚያስቡ በእርግጠኝነት እዛ የሚፈልጓቸውና የሚያገኟቸው አይመስልም። በሌላ በኩል እንግዲህ ማህሌት አሁን ላይ አጅሪ ካሌብ እንግዲህ ማን እንደሆነች አውቆባታል። እንግዲህ የካሌብ የስራ ባልደረባ የሆኑ በባለፈው በጣም 500 ሺህ ብር እንግዲህ ተቀብለው ነበር አታለው እንግዲህ እሱ ደንበኛቸው ሲሆን በዛ አጋጣሚ አጅሬ ደንበኛቸው ደግሞ ከአንተ ከሆቴል እና ከአንተ ካፌ እንዲሁም ከአንተ መዝናኛ ቤት የሆነች ሴት አጭበርብራኛለች፣ በጣም ፌንትን የሰራችብኝ፣ ይች ልጅማ አግኝተ በደንብ መቀጣት አለባት የሚል ትዕዛዝ እንግዲህ ለካሌብ ነግሮትም ነበረ። ማህሌት አላሰበችበትም በወቅቱ ገንዘቧን ማግኘቷ እንጂ ወደፊት ምን ይመጣብኛል የሚለውን ነገር ትኩረት አልሰጠችውም። እናም አሁን ላይ የገጠማት ነገር በጣም ከባድ ነው። ካሌብ ሞሴሳ ሰማ አወቀ ማለት እንግዲህ የእሷ ህይወት እንዳለ ተበላሸ ማለት ነው። አሁን ማህሌት በጣም ከባድ ችግር ውስጥ ገብታለች። ስለዚህ ካሌብ ምንድን አደረገው? ወዲያ አሁኑ ለዝና ይደውልና ካፌ የሆነ ደንበኛችን ተጭበርብሬያለሁ ብሏል። እናም ይህንን ነገር ልታስተካከል ትችላለህ፣ ወዲያውኑ ፈጥነህ እርምጃ ውሰድ፣ ገንዘቡንም የወሰደችውን ልጅ አስመልሳት ይለዋል። እሺ ማናት? ፎቶ ላክልኝ ምናምን፣ ችግር የለውም ደግሞ ማነው ከኛ ሆቴል እንደዛ ሂዶ እንዲሁም ደግሞ ከኛ መዝናኛ ቤት ብዙ ነገሮች ላይ አድርገው የሚችለው በማለት ይጠይቀዋል። ከዛ እንግዲህ ፎቶና እያንዳንዱ ከነ ማስረጃው ይልክላቸዋል ማለት ነው። ከነ ማስረጃው ከላከላቸውን በኋላ በጣም ይገረማል። ማህሌት እዛ አካባቢ እያየሁሽ ነበር በተደጋጋሚ፣ ከዛ አካባቢ ራቂ ብዬሽ ነበር ይላታል። እኔ ምንም አላረኩም ብላ እንግዲህ ተመጠጠች፣ ገንዘብ ራሱ እንዳልወሰደች ማለት ነው። ዝና በጣም ነው የደበደባት። አሁን እንደ በፊቱ አስሮ ምናምን ማገት አይደለም። በእርግጠኝነት ዛሬ የመጨረሻዋ ሊሆን ይችላል የማህሌት እንግዲህ፣ ምክንያቱም ተይ ስትባል እየሰማች አልነበረም። ከዚህ በፊትም እንግዲህ ብዙ ስህተቶችን ሰርታ ዝና በጣም አሰቃይቷታል፣ አግቷታል፣ አስሯታል፣ አስርቧታል፣ ጎዳናም እንድትወድቅ አድርጓታል። ግን አሁን ላይ በራሴ መቆም ችያለሁ ብላ ስታስብ ተመልሳ ወድቃለች ማለት ነው። እናም ከዛ መዝናኛ ቦታ እንግዲህ የተዋወቀቻት ሌላ አዲስ ጓደኛ እንዳለቻት እና እንዲሁም ደግሞ ኤደን እንዳልሆነች ለዝና ትነግረዋለች። ምክንያቱም ለዝና ሁሉን ነገር ነው መደበቅ የፈለገችው፣ ግን ደግሞ ካሌብ ሁሉን ነገር ስለሚያውቅ ይች ልጅ ዋጋዋን ስጣት፣ ግደላት ተብሏል። እንግዲህ በአሁኑ በጣም ከባድ ትዕዛዝ ነው እንግዲህ የተሰጠች። ማህሌት አለቀላት ማለት ነው። በሌላ በኩል እንግዲህ ያው ሉላና ሞገስም ተገናኝተው ወደ ራሳቸው መኖሪያ ቤት ሄደዋል። እነሱ ግን ቅድስትንና ብሩክን አስደንግጠዋል ማለት ነው። ምክንያቱም ሉላ ተደብቃ ነው የወጣች እና በዚህ ቅጽበት እንግዲህ ቅድስት ስታያት የለችም። ማን ወሰዳት ብላ በጣም ደንግጣ ነበር። በእርግጠኝ ራሱ በሰዓቱ ይቺ ኤደንማ በእርግጠኝነት ለማህሌት ከነገረቻት በኋላ ማህሌት ደግሞ ለዝና ነግረው እዛ ቤት ወጡ የሚል ግምት ነበረኝ። እናም ግን ይሄ ነገር ሳይሳካ ሆኖ ሉላ በራሷ ፍላጎት ወደዛ ቤት እንደሄደች እና ወደዛ ቦታ እንደሄደች ነው እንግዲህ የሚያሳየው። ይሁን እንጂ አጅሬ አሁን እየጠበቃት ነው። ስለዚህ ማህሌት አሁን ላይ
በአጋጆቹ ስር ወድቃ ትገኛለች። በሌላ በኩል እንግዲህ ኤፍራታ አሁን ላይ ገንዘብ ማግኘት ስለምትፈልግ ደላላው ባመጣላት ስራ ተስማምታለች። ምክንያቱም ድህነት በቃኝ፣ በቃ እስከ መቼ ነው እንደዚህ ታቆር የምኖረው? ፈታ ብዬ ነው መኖር ያለብኝ የሚል ግምትም አላትና እንግዲህ ጠበቃውም ይህ ባለሀብቱን መጥቶ አይቷታል፣ ወዷታል። እና ባለሀብቱ እንግዲህ ሴቶችን የሚቀርባቸው ለልጅ ሲል ነው። በጣም ብዙ ሀብት አለኝ ግን ደግሞ ገንዘብ አለኝ ልጅ የለኝም ወራሽ በቃ ለማለተው ወይም ገንዘቤን ብሎ ይጨነቃል። እናም ስለ ኤፍራታ ቁንጅና ያደንቃል እና መርዞ እንግዲህ ወዲያው ፊት ለፊቷ እያለ ነው እንግዲህ በገንዘብ ፍቅረኛውን ሽጧት የሄደው። የሚያሳዝን ነገር ነው። በዚህ ቅስፈት እንግዲህ ፍቅረኛ አለሽ እንዲህ ምናምን ጓደኛ እንደሌለሽ ነው የነገረኝ መርዙ ምናምን ሲላት አይ የለኝም ሞቷል ነው ያለችው ማለት ነው። እውነትም ሞቷል ማለት ይቻላል። ምክንያቱም በቁም እንግዲህ ለገንዘብ ብሎ ፍቅረኛውን የሚሸጥ ከሆነ አለ አይባልም። ስለዚህ በጣም ተናዳ ነው የሄደችው። ሰው በእርግጠኝነት ተስማማለች ወይም ደግሞ ለዚህ ባለ ሀብት እሷ ሚስት ወይም ፍቅረኛ ሆነው የእውነት ተጋብተው የሚኖሩ ሊሆን ይችላል ማለት ነው። እና ይችን ፍቅረኛ አሁን አብረው ያለችውን ገንዘብ ሰጥቶ ሊሸኛት ነው ያሰበ። በዚህም እንግዲህ ኤፍራታ ይህን አጋጣሚ መጠቀም አለብኝ። ምናልባት ይችን ፍቅረኛውን በገንዘብ አታለው ከሸጣት እኔ እንደምንም ብዬ ይህንን ሀብታም በእጅ ስር ማስገባት አለብኝ። ግዴታ እሱ ልጅ የሚፈልገውን ነገር ሳይሆን ማድረግ ያለብኝ እኔ ራሱ ሚስቱ መሆን አለብኝ። እናም በማንም ሴት እንዳይታለል አድርጌ የዚህን ሀብትና ንብረት እኔ ወራሽ መሆን አለብኝ። ከዛ በተጨማሪ ደግሞ እኔ ልጅ መውለድ ስለምችል ችግር የለብኝም። ራሴን አሳምኜ ካገባሁት በኋላ ወራሽ እንዲኖረው ከፈለገ ያው እኔ ሚስቱ ስለሆንኩ ሀብታም መሆን አለው ብላ ነው ያሰበችው። እናም ይህንን ባለ ሀብት ለማጥመድ እያሰበች ነው። መርዞን ደግሞ በቃ አዚ በኋላ አላውቅም ልትለው ነው። ምክንያቱም እሱ ራሱ አንዴ ሸምጥጧታል፣ እሷም እንድትሸመጥጠው እያሰበች ነው። እና ትንሽ የገንዘብ እንኳን ያዝ ሲለው ይዞ ውጥት ያለ በቃ ተጫወት ምናምን ብሎ እናም የኤፍራታ ሀሳብ ይሳካላታል። እንደኔ ግን ሀሳቧ ጥሩ ነው። ሶ መርዞን ከፊቷ ታስወግድና ይህንን ባለ ሀብት በፍቅር ጠብ ማድረግ ነው ያለባት። ከዛ ያገባታል። ከዛ ከወለደች በኋላ በቃ የሁለታቸው ልጅ ይሆናል ማለት ነው። ይችኛቱን ፍቅረኛውን አሁን ገንዘብ አለኝ ሰጥቼ ልላካት እያለ ስለሆነ ቀላል ነው የሚሆንላት መንገዱ። የሚያሳዝነው ነገር ግን ወደ ኤፍራታ የመጣው ሰው የካሊብ ሰውዬ አንዱ ነው። ካሊብ ሞሴሳ ከሚሰራቸው ስራዎች መካከል አንደኛው ሆኖ ተገኝቷል ማለት ነው። እንግዲህ ማለት የጨረበረችው የካሊብ ሰው ነው። ይህም እንግዲህ የካሊብ ሰው ነው። እናም አሁን ላይ ኤፍራታ ከዚህ ሰውዬ ጋር የሆነ ነገር ጀመረች ማለት አቋረጠች ማለት ካሊብ ስለሚደርስበት እያንዳንዱ ነገር ብዙ ዋጋ እንደሚከፈል እንግዲህ እርግጥ ነው። ሰው እኔ ጠብ አልፈልግም ነው የምትለው፣ ግን አሁን ሳትፈልግ በግዷን ቢሆን የዚህ ሰውዬ ጋር ግንኙነት ካላት ችግር ውስጥ መግባቱ አይቀርም። መድብልም እንግዲህ አሁን ላይ ችግር ውስጥ ነው ያለ። በአንድ በኩል ተተናለች፣ በሌላ በኩል ሞገስ አለ። ከዛ የጠበቃውን ቤተሰቦች እንግዲህ አግኝቷቸዋል። ደስ የሚለው ነገር እና ቤት ተከራይቶ አስቀምጧታል። ጠበቃውም እንግዲህ ጎዳና ላይ በጣም እያለቀሰ ይገኛል ተጸጽቶ። ለቤተሰቦች እኮ እንዳነግራቸው ችግር ለፖሊስ እንዳለ ችግር እያለ በጣም ድንግጥ ብሎ ነው ያለው። እና መድብል በሰዎች ችግር ላይ በጣም ጣጣ ላይ እየበዛበት ነው ያለ። መድብል እንዴት ነው የሚያሸንፍ ይመስላችኋል? በጣም ከችግር ላይ ችግር እየተደራረቡበት ይገኛሉ አሁን ላይ ማለት ነው። እናም እንግዲህ ለወንድሙ ደውሎ እኔ ደህና ነኝ በቃ አታስብ ሴትዮቱንም አግኝቻታለሁ ከዚህም በኋላ ለእኛ ትመሰክራለህ የሚል አመለካከት አለው። እና ሞገስም እንግዲህ በቅርቡ ነፃ ይሆናል። ሉላም እንደዛው። ግን ሞገስና ሉላ በጣም ከችግር ላይ ችግር እየተደረበባቸው ነው። እስካሁንም ቢሆን እንግዲህ አልተዋቸውም ዝና። እንግዲህ የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። በመጨረሻም ግን ኤደን ማህሌትን ከርታታለች። አሁን ላይ መድብልን አፍቅረዋለች። ካፈቀረችው ደግሞ እርግጥ ነው መካዷ ማህሌትን። መልካም እድል እንግዲህ